እህቱ በየቤቱ ሲገቡ ነው የዋሉት ሲለፈልፉ ማአት ነገር ሲያወሩ። ግን እኔ እንደዛ አይነት ሰው አይደለም። ይሄ ዝም ብዬ የተሰማኝን እዛው እንትን እያልኩ በቃ ሰብሰብ ብዬ እንትን እሱነቴም የጎዳኝ ይመስለኛል። ለዛ ነው ከሮማ ሰው ጋር እዛ አለ ማለት ይሄ የሮማ ሰው የሚሉት የሮማ ሰው በጣም ነው የሚወደኝ፣ እንደው በጣም የሚወደኝ የሚያከብረኝ ነው። ጠላት ሊኖረኝ ግድ ነው። ሁሉም ሊወደኝ አይችልም። ገባሽ? ሁሉም ሊወደኝ አይችልም። እንደውም የሆነ የጸባይ ለውጥ ምናምን ራሱ የመጣው ከሱ ጋር ከሆንኩ በኋላ እግዚአብሔርን ጠላቴ ራሱ አሁን መጥቶ ቢመሰክር እች ልጅ ከሱ ጋር ከሆነች በኋላ ነው ጸባይዋ ተለውጦ የተጨቃጨቅ ነው የሚሉሽ። ከአንድም ሁለት ሰዎች ማለት ነው። በቃ ጠላት ልላቸው የምችለው ሜቢ። ሌላ ሰው ግን ኖ የልጁ አባት እንዲህ ብላ እንደዚህ ታሪክ እየፈጠረ ከሰው ጋር ሊያቀያይምሽ ምናምን ነው የሚለው። በሱ አይን በተለይ ማለት ነው የልጅ አባት የንጉስ ነው ለሱ ማለት ነው። ወንድ መልስ አይሰጥም። እኔ የልጅ አባት ቀና ብሎ አይቶኝ አያውቅም። እኔና እሱ ያለያየን ማያስማማን ነገር ስለተፈጠረ አሁን የእነሱ ምንትን መጠበቅ ስላለብኝ አላወራም። ግን የልጅ አባት በጣም ለሱ ንጉሱ ነው። እኔና ልጅ አባት የተለያየ ነው። ኢትዮጵያ ከሄድኩ በኋላ ነው። ያላስማማን ነገሮች ስለነበሩ ትንሽ ልጅነትም ስለነበረብኝ ነው እንጂ አሁን ላይ ሁኜ በዚህ እድሜ ሁኜ የልጄን አባት አልተውም። በሰዓቱ ያጣላንን ነው የምልሽ። የማይረባ ነገር ለእኔ ትልቅ ነገር አድርጌው ተውኩት፣ ተለያየ። ገባሽ? እሱ ድንገት ስለሆነበት እንደዚህ በዚሁ ትተወኛለች በዚህ ጉዳይ ብሎ ስላልገመተ ምን አደረገ? እሱ ዶክሜንቴን አበላሸብኝ፣ የልጅ አባት ማለት ነው። እዚሁ እንድቀር ኢትዮጵያ እንዳልሄድ ዶክሜንቴን አበላሸብኝ። ከኔ ጋር ካልሆንሽ አብረን ልጃችን ካላሰደጋችን ምናምን የሚል ንትርክ ነበር። የሱ ሌላ ታሪክ ነው። በቃ በአጠቃላይ የልጅ አባት ነው። ከሀጂ አንጻር ነው የምልሽ። ብዙ ጉድለት አለው እሱ። አይውሽ ፉል ሆኖልኝ አፌን ሞልቼ ባወራለት ደስ ይለኝ ነበር። ግን አነቀኛሽ ይይዘኝ ሙሉ አይደለም እሱ። ግን ከሀጂ አንጻር ምንም አይገናኙ። አንደኛ ነገር የልጅ አባት በስነ ስርዓት ነው ያደገው። ስርዓት አድርጎ ከሰው ጋር ማውራት ይችላል። በስርዓት መመለስ ይችላል። መቶኝ አያውቅም። ደብድቦኝ አያውቅም። ሰድቦኝ አያውቅም። በስነ ስርዓት ነው ያደገው። ታስት ይሄ ነው። ከሀጂ ጋር ምን የሚያገናኝ ነገር የለውም። የድፍረቱ ድፍረት ሀጂ፣ የብልግናው ብልግና ለልጅ አባት ራሱ ተዳፍሮታል። ከእኔ ተደብቆ ማለት ነው። ግን ብዙ ታሪክ አለ። ብቻ እኔም ዛጋ ያጠፋው ምን ላድርግ ሚኪ? ምን አባቴ ላድርግ እንዴ? ይህ ነገር እኮ እኔ ሀቅ ወጥቶ ይሄ ልጅ ባለጌ መሆኑ ለራስሽ እኮ ሰድቦሽ ሄደ እኮ ሀቡዬ። የኔን ታዩ። እኔ ስለ አንቺ ነው የቆምኩት። ለእህቱም እዚህ መጥቶ ሰድቧል። ስርዓት የሌለው ጋጦጥ ልጅ እንደሆነ አስመስክሯል እኮ። የእኔ ከዚህ በላይ ማውራት አይጠበቅብኝም። በቃኝ። ኤቪደንስ ነው፣ አንድ ኤቪደንስ ነው የቀረው። የሰላምና ምናምን ስም ሊና እያዳምጪኝ ነገ ምንም ነገር እንዳይቆጨን ለምን ያኛውን ሳይድ አልሰማንም እንዳንል 2 ቀን ሙሉ ሰተነው ጊዜ ይሄ አይሆንም ሲል ያህንን እያቀረብን እስከ መጨረሻው ድረስ ሰምተነዋል አይደል? አትሊስት እኔን አልሰማችሁኝም አይልም። በደንብ ሰምተነዋል። እያንዳንዱን ነገር በደንብ ተነጋግረናል። እኔ ደግሞ የላክሽልኝን ማስረጃ ቅድም ለሜሮን የላክኩላት ያለችውን ሰላም ማስረጃ አንቺ የላክሽልኝን የታከምሽበት ቀንና ሰላም ልካለት ቮይሱ ላይ ይህንን የደበደብካትን ሳይ በጣም አዘንኩ፣ ለምን እንዲያደረግክ ብላ የሚለውን ቮይስ ስትልክለት የሚያለቅስ ኢሞጅ ነው አደለ የላከው። ከዛ ቀጥሎ የላከውን ቮይስ ደልቶታል አለች። የደለተበትን ማስረጃ አቅርቢ አልኳት። እሱን የላክሽልኝን አንዴ አዙሬ ካሜራውን ሙሉ ዲቴሉን ላሳይ። 1 ሰከንድ አሁን አይሻለሁ። እስቲ ጻፊ። ማን ያምናል? አሁን ሰው አውሮፓ ላይ አሜሪካ ላይ ቤት ተዘግቶባቸው
እየተስፈራሩ እየተመቱ የሚኖሩ ሰዎች እንዳሉ ማን ያምናል? አሁን እኔ አረብ ሀገር ሆኜ መብቴን እንዴት ማስከበር እንዳለብኝ አውቃለሁ። ገባችሁ? ግን አንድ ሰው እኔ ጠንካራ ስለሆንኩኝ ሁሉም ሰው ጠንካራ ነው ማለት አይቻልም። ሁሉም ሰው ጠንካራ አይደለም። ቆይ እሺ፣ ይኸኛውን እኔ ያቀርብና እናንተ አንብባችሁ ራሳችሁ እንድትፈርዱ ነው። ቅድም የተናገርኩት ምንድን ነው? ራሱ ህዝቡ ነው መፍረድ ያለበት እንጂ እኛ አይደለንም። ኦኬ እሺ፣ ይሄ እከፍታለሁ። ድምፁ ይሰማል? ወረቀቱ ይሄናል። ከዛ ለሰላም ላከላት። ቆይ የማይሰማ ከሆነ ጋይስ ስፒከር አለ፣ ስፒከሩን ልክፈተው እንዲሰማችሁ ግን እንዳይዘጋብኝ። ኮፒ ሊንክ አድርጉ እሺ ጋይስ፣ ፐርሰናል ኢንፎርሜሽን ብሎ እንዳይዘጋ ዋትሳፕ እያሳየው ስለሆነ እና እንትን በሉ። በት ቀን የገባሁበት ሆስፒታል ነው። ቀኑን ይኸው። ይሄ ወረቀቱ ይሄ ነው። ከዛ ለሰላም ላከላት የደወለላት ቀን ይሄ ነው። ይኸው ጁን 28 2025 አየሽ። የዚህ ቀን ሲደውል ደወለ። ከመታኝ በኋላ ነው እንደዚህ የሚደውልላት። በጣም ነው ከመምታቱ በፊት ነው ሰዓቱ። ኤኒዌይ ይህን እንደዚህ ሲደውልላት በጣም ነበረ። ስትነሳ ደውልልኝ ሀጂሺ። ይሄ ጠዋት ላይ ነው። እሷም ጋር ደውልኩላት። ነቃች። እሷ ስትነሳ ደውልላት አለችው። ከዛ ደወልላት እሱ። እኔ ጋር ስትደውል አላነሳሁም። ከዛ መልሳ እሷ ደወለችለት። በጥፊ እዚህ ጋር ያወሩት በጥፊ መትቻት ምናምን አላት እና ከዛ እኔ ያነሳሁላት ሳነሳል ነው አላነሳውም። እኔ ይሄ ተደዋውለው ያወሩትን እያስረዳችላት ማለት ነው። ይህን ፎቶ ላኩላት። ከዛ ይህን ፎቶ ላኩላት። ይህን ፎቶ ከላኩላት በኋላ ይሄው የላከችለት ቮይስ። ምን ልልክ መሰለህ ታውቃለህ፣ እኔ በጣም አዝና የላከችለት ቪዲዮ ነው ይሄ። ነግሬሃለሁ፣ በመሀላችሁ የመግባት ፕሮግራም የለኝም። የእናንተ ችግራችሁን ተነጋግራችሁ ፍቱ። ነገር ውስጥ መግባት አልፈልግም እያለው ግን እኔ ሊናን ሳያት በቪዲዮ በጣም ነው ልቤ የተሰበረው። ሀጂ ልቤ በጣም ይሄንን ልንገር ብዬ ነው። ምን እንደተፈጠረ፣ ምን እንዳሳሳተ፣ ለምን እንደዚህ እንደሆንክ ምንም ሊገባኝ አልቻለም። ከዛ ቤት ራሱ ብትባረሩ፣ አሁን ልጁ ይህንን ነገር ሰምቶ ከዛ ቤት እንኳን ውጡ ብትባሉ መሄጃ የላትም ሊና ታውቃለህ። ተመለሰ እናትየው ቤት መግባት አትችልም። ምንም እኔ በቃ አንተነ ጥፋተኛ እሷና ጥፋተኛ ለማለት ሳይሆን ያለችበት ሁኔታ ፀጉሯን ተላጭታ እስከ መሰፋት ስትደርስ እኔ በጣም ያዘንኩት፣ ልቤ የተመታው። በዚህ ልመጣ ትንሽ ቀን በቀረኝ ነገር ውስጥ ይህንን ስሰማ ልቤ የተሰበረው። ምን ልልክ እንደምችል አላውቅም። በጣም ያዘንኩት እንደዚህ መሆኗን። እኔ ይሄ እንደዚህ ጥፊ ምናምን ተመቶ አይደለም ሀጂ ይሄ ያስታውቃል። በቃ እኔ በቃ ምን እንደምልክ አላውቅም። እኔ ልወቅስህ አይደለም የደወልኩት፣ ልናገርህ አይደለም የደወልኩት። ግን የወንድማይነት ካለን ቅርርብ የውስጤን ልንገርህ ብዬ ነው። በጣም ልቤን የተሰበረው እንደዚህ ስላየዋት ሊናን በጣም ከዛ ይህን ቮይስ እንደላከችለት የሚያለቅስ ኢሞጂ ትናንት በተናገረችው መሰረት የሚያለቅስ ኢሞጂ ላከ። አዝኖ ተጸጽቶ እያለቀሰ ከዛ ቮይስ ልኮ ነበር። ተደልቷል። ጣሊያንኛ ነው፣ አንብቡት። እዚህ ጋር ዚስ ፐርሰን ዲሊት መሴጅ የሚል እኔ በእንግሊዝኛ ተርጉም የሆነው እናንተ በጣሊያንኛ ነው፣ ጣሊያንኛ ስለሚጠቀሙ በቃ ይሄንን ነው ልልክ የምችለው። ሌላ ምንም ምለው ነገር የለም። እሺ ኦኬ። ይህንን ቮይስ ላከችለት ማለት ነው። ከዛ እሱ የሚያለቅሰው ኢሞጂ ላከ።
ከዛ በኋላ ቮይስ የላከውን ዲሌት አድርጎታል። የለም ገባሽ አቡዬ? ሶ የእሱ ስልክ መሆኑን ደግሞ ይኸው እዚህ ጋር ልግባ በስም ስለሆነ ይኸው ቁጥሩ አይቼዋለሁ። ቁጥሩ ስላለኝ ቁጥሩን አውቄዋለሁ። ያው የሰው ቁጥር ማሳየት ስለማልፈልግ ነው። ኦኬ ሶ የታከመችበት ቀን ቀንና ለሰላም ሆስፒታል ተኝታ አልጋ ላይ ፎቶ አንስታ ይህ ሀጂ እንዴት እንደደበደበኝ ብላ የላከችበት፣ ሰላም ደግሞ ለሀጂ ቮይስ ልካ ፎቶን ፎርዋርድ አድርጋለት። በጣም ያሳዝናል። እንደዚህ ሳያት በጣም ነው ያዘንኩትኝ። ምን አሳስቶክ እንደዚህ እንዳረግ ካላቅም ምን ያንተ ጥፋተኛ ነህ ወይ እሷ ናት እያልኩ አይደለም፣ ግን በጣም ያሳዝናል። አሁን እናንተ ከዛ ቤት ብትባረሩ ራሱ ሊና መሄጃ የላትም። ተመልሳ የእንጀራ እናቷ ቤት አትገባም እና እባክህ እንደዚህ አታርግ ምናምን አለችው። እሱ ደግሞ የሚያለቅስ ኢሞጂ እንደዚህ ድርድር አድርጎ የሚያለቅስ ኢሞጂ ላከላት። ከሱ ቀጥሎ ቮይስ ይሁን ቴክስት አላቅም፣ እነሱ የሚሉት ቮይስ ነው። ተጸጽቶ ሁለተኛ እንዲህ አላረግም ምናምን ያለበት ቮይስ ነው ብለዋል። ግን ቮይስ ይሁን ቴክስት ፈጣሪ ነው የሚያውቀው። ብቻ ከሱ ሳይድ የተላከና የተደለተበት ምልክት አለ። የታከመችበት ቀንና ይህ ኮንቨርሴሽን ዘሴም ዴይ ነው ሆስፒታል ፔፐሩ እና ይህንን የላከችበት። ሰላም ደግሞ ለሌላ ሜሪ ለምትባል ጓደኛዋ ኦን ዘሴም ዴይ ፎቶ ልካ የውልሽ ብላ እሱንም አሳይታናለች። ያለን ማስረጃ ይሄ ነው። ሀጂ ሊና ላይ ለፈጸመው ድብደባ ፎቶውን ደግሞ ትናንትና አይታችኋል። ዋርኒንግ እየሰጠን ነው። ዋርኒንግ የማይሰጥ ፎቶ ካገኘሁኝ እኔ አንዴ ቶሎ ብዬ ቅይር ላድርገው ላሳያቸው። ሜሪ በዚህ በሌላ ስልክ አለች። ታዳምጫት አስገብቻት ነበር እኮ 12 ቁጥር እየጻፈች አስገብቻት ነበር እኮ ኔትወርክ እምቢ አላት። እኔ እንጃ አልገባችም እና አላስገባሻትም እንዴ? አይ ኢንቫይትድ ሄር ኢንቪቴሽን ካልደረሳት እስቲ አሌክስን ሜንሽ እያደረገች ትላል። ሜሮን የኔ ጓደኛ ዋትሳፕ ላይ ቲክቶክ ፕሮፋይሏን ልካልኝ የላከችልኝ ኮድ ስጽፍ አግኝቻት ኢንቫይት አድርጊያት ነበር እኔ ራሴ። ሞዴሬተሮች ቼክ ሄር ፕሊዝ። ጽፈሽላታል እንዴ? ለሀቡም እንዴ ሌላ ሜሮን የእሷን ፕሮፋይል ልካልኝ ልክላታለሁ። ይኸውልሽ አይደለ ፕሮፋይሏ ለሚሾዩ አሁን ዋትሳፕን ስላሳየው ዋርኒንግ እንዳይሰጠኝ ሁላችሁም አንድ ላይ ኮፒ ሊንክ አድርጉልኝ ፕሊዝ። ዋትሳፕ ስላሳየው ፐርሰናል ኢንፎርሜሽን ብሎ ዋርኒንግ እንዳይሰጠኝ እንዳይዘጋብን። ላይ እዚህ ላይ ትሰሚያታለሽ ወይም ካስቸገረ አክሴፕት አድርጌያለሁ። እሺ ይኸውልሽ ይህ ነው እኮ ፕሮፋይሏ። ይኸውልሽ ኢንቫይት አድርጌያታል። ያለ ፕሮፋይሏ ገብታለሽ። የስ ኦኬ። አይ እንዴት ናችሁ? እንዴት ነሽ? ሰላም ነው እናት? እግዚአብሔር ይመስገን። እኔ ያው ሁለት ነገር ልል ነው የገባሁት። ሀጂን እኔ ብዙ አላውቀውም። ያው እህቱን አውቃታለሁኝ፣ ማናት ሳራን። አሁን በሊና ጉዳይ ነው ማውራት የምፈልገው እና ሊናንም አውቃታለሁኝ። ግን ሰላም የተመታች ቀን ልካልኝ ነበረ እንትኗን ማለት ነው የደበደባት ቀን እና እኔ በጣም ነው የተናደድኩት። እና ለምንድን ነው ፖሊስ ምናምን ብዬ ሁሉ ሰላምን ሁሉ ጨውኩባት እና አይ ምናምን ቆይ ብላለች ምናምን ስትለኝ ኖ እንደዚህ ደብድቧት እንደውም አብራ መኖርም የለባትም ነበር ያልኩት። በጣም ነው የተናደድኩት። እና ግን ምንድን ነው እንደውም ይሄን ፎቶ በቃ ሰርዥው ነው ያልኳት። እኔ ልጆች ስላሉኝ ስልኬን ልጄ ስለሚያየው ይህን ነገር ሰርዥው እኔ የምሰርዘዋለሁ። በጣም በሚያሳቅቅ ሁኔታ ነው ፎቶውን ያየሁትኝ። እና አልደበደብኳትም ለሚለው ደብድቧታል። እና ደግሞ ብዙ ጊዜ ሰላምን ትነግረኝ ነበረ ያው እንትን እንደሚላት እንደሚያስቸግራት እንደሚመታት ምናምን። እና ይሄ ከእውነት የራቀ ነገር ነው። እኛም እናውቃለን። የዛን ቀን የመታት ቀን ነው የምማውቀው። ይሰማላ? አዎ ሜሮን ይሰማል ውዴ። ዋትሳፕሽን ከፍተሽ አሳይን የላካችሁትን ኮንቨርሴሽን። ኖ እኔ ዲሌት ተደርጓል የኔ ዋትሳፕ ላይ። ለምን ስልኬም አዲስ ስለሆነ
ስልኬም አዲስ ነው። የድሮ ዋትሳፔ ላይ ነው እንትኑ የነበረው ግን በደንብ ስለማቅ ነው ይሄንን ለመናገር የፈለኩት። ሌላው ስለ ሰላም ደግሞ በጣም ሰላም እንደ እህቴ ናት፣ ጓደኛ ብቻ ሳይሆን እንደ እህቴ ናት እና ትላንትና በጣም ሲያወራ ሰማው ነበረ። በጣም ነበር ያናደደኝ። ቢኮዝ ስለ ሰላም ህይወት ምንም የሚያውቀው ነገር የለም እና ዘርፋ ምናምን ላለው ነገር ራሱ በጣም ከውሸት የራቀ ነው። እኔ ባሏን አውቀዋለሁ። በጣም ትልቅ ሰው፣ ስርዓት ያለው ሰው፣ በጣም ብዙ አመት አብራው ከሱ ጋር የነበረች ናት። ልጆቹም በጣም የሚወዷት አብረው ብዙ ያሳለፉ ናቸው እና ዘርፋ እኮ አይደለም ያለው ማሪ፣ ባሏ አይደለም ማለት የልጆች አባት ነው፣ ትዳር አለው። እሷ ትዳር ድሮ የነበረው ነው፣ ግን ከእሷ ጋር አብረው ነበር የሚኖሩት። ሁለተኛ ሲገዛላት ሰዓት ሲገዛላት ኤቭሪዴይ ነው የማወራው። እሱን ራሱ ባሏን ራሱ በስሙ አልገዛላትም። ለእሷ ስጦታ ከሆነ የገዛው ለምን በስሙ ሆነ ማለት አንድ ሰው ስጦታ ሲገዛ አንዳንዴ ይኸውልሽ ምን አለ ሁለት ሰዓት እንደገዛላት እኔ አውቃለሁኝ። አንደኛው በስሟ ነው የተገዛው ሌላ ሀገር ላይ ሄደው እዛ ጋር እዚህ ደግሞ የገዛላት ቦታ ደግሞ የራሱ በጣም ሮሌክስ እንትን ያደርጋል፣ ኮሌክት ያደርጋል። ስለሚያደርግ የገዛበት ሱቅ ላይ የራሱ ስም ስላለ በራሱ ስም እንደገዛው ነው እንጂ አንዳንድ ሰው ይገዛል፣ በራሱ ስም ሊገዛልሽ ይችላል። ስለዚህ ኢዝ ኖ ቢግ ዲል። ግን ጊፍቱ የራሷ ነው። ኖ አይሆንም። ይሄ ነገ እሱ ቢሞት እሷ ልትሸጠው እንደማትችል ያውቃል። ስለዚህ በራሷ ስም ይሄ ጉዳያችን አይደለም ሲጀመር አይደለም። እኔ አሁን ስለ ሰዓቱ ሳይሆን ብቻ ስም ስላጠፋው ማለት ነው። ስማቸውን ሲያጠፋ እኔ እህቱን ማቃታለሁ፣ ማቃታለሁ። ሜሪዬ እኛ የሰላም አቡ ማውራት የሚችል ከሆነ ማለት ነው ለእኔ ይሰማኛል፣ ለእናንተ ይሰማችኋል? ይሰማችኋል። ቀጥል። እሱ ሲያደርግ የነበረው ማለት ነው እኔ ጋር መጣች። የመጣችው ልንገርሽ ነጠላ ጫማና ሊስቪቶን ቦርሳ ነው ምናምን ማለት ነው። እንደ ልብስ ምናምን ጫን አድርጋው ነው የመጣችው እኔ ጋር ስመጣ ማለት ነው። እዛ ስታለቅስ በጣም ነበር እና እቤት መጣች ምናምን። ከዛ ሽንት ቤት እየገባች ስልክ ታወራለች እያለቀሰች እኔ ጋር ስመጣ ማለት ነው። እያለቀሰች ስታወራ ሉዋም ሰባ ያንበረባካታለች። ቶሎ የምትናገር ክፋቱ አይደለች። ትይዘው እና መጨረሻ ላይ በማልቀስ ነው የምትነግርሽ። ገባሽ? ስታለቅስ ነው የምታስረዳሽ እንጂ ዝም ብላ ወዲያውን አትተነፍስ። ለዚህም ነው የሚጎዳት የነበረ የሚመስለኝ በእርግጥ ማለት ነው። እዛ ምን ሆነ መሰለሽ ብራዘር የነበረ እኔና እሷ ሆነን ራት ልንበላ ውጭ ወጣ ስራ ሄድና እዛ እየበላን እያለ በስልክ ሲያጨራልቃት ነበር። በጣም ናፍ ጊዜ ስልክ ማለት ነው። ጠረጴዛ ተነስታ እዛ እየሄደች ሯለች ምግቡን ቀርቶ ምናምን ማለት ነው። እዛ መናቢያት በልጇ መሰለኝ አስፈራራት። ልጇ አባቷ ጋር ነበረ የሏት ልጅ ማለት ነው። እዛ ስለነበረች በእሷ እያስፈራራች ስለሆነ መሄድ አለብኝ ነው ማለት ለውጭ ብሎ ወይ ሽንት ቤትን ብትሄድም እንኮ ይዞ ሊያስፈራራት ነው ማለት ነው። ገባሽ? ልጅ የፈለ እናት ናት። እዛ እንደዛ ሲላት ቀጥ ብለን እኛ ሸኘናት። ግማሽ መንገድ ላይ ታክሲ ይዛ ወደ ቤት ሄደች። ይገባል? እኔ ማክሰስ ማለች ወይ ወንድሜ አንተ ለምን ለፖሊስ አልጠራህላትም ነበር የኔ ጥያቄ። ወይ አንተ ለምን ለፖሊስ አለመለከት? አይደለም ያኔ ፊቷን ያበለዛ ጊዜ እኮ አይደል? ፊቷን ያበለዛት ጊዜ ሌላ ጊዜ ነው ያቡ የፊቷ ያበለዛት ያ ከዛ በፊትም አንድ ጊዜ መጥቷት ነው ያልኩሽ። ማሬ ማለት ፋተውም እንጂ እንደዛ ቢሆን ማሬ ማለት ፋተውም እንጂ ፊቷ ገባኝ። አንተ ቀላል ጸብ መስሎክ ነው እንጂ ያንን ብታይ ኦኬ። ያ አንዴ እንደዛ ሆነ። ቤቴ ከተመለስኩ ልጅ አይነካብኝም ነው ያለች። ገባሻ? ልጅ የፈለው እንደዛ ሲሆንባት ሬ ደግሞ ኖርማል ነው። ገባሻ? እንደዛ ስል ግዴታ ነው መሸኘት ያለብኝ ለሷ ወደ ካልሆነ እኔም ላውራው ብያት ነበር። ገባሻ? ለምን እንደዚህ ይላል? ተፈለገ እንዲውስ ይምጣኛ ጋልባት ይገባሻል? ልጅ የፈለው ያ ገባኝ። በቃ ነው መንገድ አባቷ ነው እንደ አቢባ አባቷ ነው አይደለም እያወራ ያለው ጓደኛዋን። ኦኬ አባቷ አይደለም ብራዘር። ኦኬ ሶሪ እና ቅድም ደግሞ ይኸውልሽ ቅድም ደግሞ ማለት ነው አባቶቹ ሲያወሩ የነበሩትን ማለት ነው ሀቁና አውራ ከተባለ ትክክል ነው። ስተረጉሞ የነበረችው ሰላም ነው ለራሱ እና ስተረጉሞ የነበረችው እንደዛ ሲደበድባት
ህዋት ልጇን ታሳድግበት እንደዛ ታርጋ ስንለው ጠርሙስ ነበር ሲፈረክስ ነበር። ገባሽ? እነሱ ወጥተው ማይከሱ ደግሞ የዚህ ሀገር ህጉ ልንገርሽ ከፈለግሽ ማለት ነው ሄዶ ማይከሱበት ምክንያት እንደዛ አረመኔ የሆነ ሰውዬ እንደዛ ብሎ የሚከሱበት ምክንያት ከሆነ እነሱ ላይ የሚደርስበት ነገር የከበደ ነው የሚሆነው። ገባሽ? እንድሽ የፈለጉ በዛ ላይ ደግሞ ጥቁር ሆነች ማለት ነው። ነጭ ላሽ ተቆርቁሮ በጥቁር ላይ ገብቶ ሌላ የከረረ ጉዳይ ነው የሚሆነው። የቶሻለሽ የፈለጉ ነገ ይሄ ጥቁር ስለሆነ ነገ መጥቶ በቢላ ይወጋኛል ቸው ማይከሱበት ምክንያት እነሱ ማለት ነው። ለምን በባልና ሚስት ሆኖ የሚጨቃጨቅ ነገር ከሆነ እንደዛ ነው እንጂ በትክክለኛው እነሱ ያሉት በሁለቱም ቤት ያሉት በደንብ ደርግቧታል። ታዎች እንደዚህ አታርጋት ብሏል። ፖሊስ ራሱ እኮ እኔ ነኝ የወሰድኳት መጨረሻ ላይ የእኔን ንብረት ይዞ አሁን በቃ ነይ ትከሻለሽ ብዬ ራሴ ነኝ ጎትቼ የወሰድኳታ። እሺ ካርሎስ ሲናገረው እኔ ነኝ እንድትከስ ያደረግኳት። በቃ አብቅቷል አሁን አልኳት። ለምን መንገድ ስቷል፣ እኔ አልለቀውም ፖሊስ ጣቢያ ሄዳለሁ ስላት ተከትላ ይመጣች። ገባችኋል? አንዳንድ ሰው እሷ በልጆች በእህቷ ቢያስፈራራትና ብትፈራው እሷን በጣም እንግዲህ አቢዩዝ ሲያደርጋት ስለቆየ በጣም ብዙ የተማሩ ሴቶች አሜሪካ ውስጥ በር ተዘግቶባቸው በባሎቻቸው አቢዩዝ የሚደረጉ አሉ። እኛ ዝም ብለን የሰለጠነ ሀገር አይደል እንደ ህግ ባለበት ሀገር እንዴት እንደዚህ የማይሆንም ውሸት ነው ድራማ ነው ምናምን እንላለን። ሴቶቹ ሞተው ሬሳቸው ከዛ ቤት እስኪወጣ ድረስ ምንድነው አንቺ እንደ ጓደኛ የመጀመሪያው ድብደባ ላይ ሳትሰሚያት ፖሊስ መደወል ትችይ ነበር፣ ለፖሊስ መጠቀም ትችይ ነበር። ምክንያቱም እህቶችሽን እገልብሽ አቅም የለውም የመግደል አቅም የለውም። በጣም ነው የለመነችሽ። በገብርኤል ስም ይዤሻለሁ እንዳታደርጊ አለችኝ። እንኳን እሷን ሚኪን መጠየቅ ትችያለሽ። በጣም ነው ያዘች። ማናችሁም አንዴ ቆይ ባይዘው ወንጀል ስታዩ አንዴ ቆይ ሀቡ አንዳንድ ወንጀሎች ግዴታ ወደ ይፋ የማይወጡበት የሆነ አጋጣሚዎች አሉ። ምክንያቱም አንዳንድ በመሀል ሳናቃቸው መሀል ላይ የሚፈጠሩ ነገር ሊኖሩ ይችላሉ። አንደኛ ከአባቷ ኬዝ ጋር የሆነ ነገር ሊኖሩ ይችላል። ልጁ የተደራጀ ማፊያ ነው። ሂውማን ትራፊኪንግ እንደ መስራት ማለት ያደጉት ሀገር ላይ በጣም ቀላል አይደለም። ገባሽ? ሰውን በዚህ ልክ ድረስ አቢዩዝ ማድረግ በዚህ ልክ ድረስ አባቴ ምንም የሚሰራው ነገር ጋር ምን ነገር የለም። ኖ የልጁን የህገወጥ ስራ ኃይለኛ ሰው ከሆነ ማፊያ ከሆነ ዛሬስ ማፊያነቱ ምንድን ነው? ስልጣን ነበር ተነጠቀ። ዛሬስ ምን አመጣው? ለምን ለመጀመሪያ ጊዜ መደብደቧን ስታዩ እሷ ፈሪ ከሆነችና ስትሮንግ ፐርሰናሊቲ ከሌላ ከፈራችሁ አቢዩዝ ስለሚያደርጋት በብዙ ነገር ቤት ውስጥ ስለሚያስፈራራት በታናናሽ እህቶቿ ስለሚያስፈራራት ፈርታው ከሆነ እናንተ ውጭ ያላችሁ ሰዎች እሷን ከምጠብቁ ዛሬ እሷ በስቶባት ከምሞት ብላ በወጣችበት ሰዓት ለምስክርነት ከምትመጡ የዛኔ ለምን ለፖሊስ አላመለከታችሁላት? በሰማችሁ ሰዓት ባያችሁ ሰዓት ፊቷ እንደዛ ሆኖ ፎቶ ስትልክ እኮ የድረሱልኝ ጥሪ ነው። ፎቶ ላከች ወደ አንድ ሰው ማለት ማረጃ እንዲቀመጥላት ኢንኬዝ ብሞት ያ ሰው አውጥቶ ድምፅ ይሁነኝ ማለት እኮ ነው። አሁን እቺ ልጅ እኮ ማስረጃዋ በዛን ጊዜ የላከቻቸው በድብደባው በደረሰባት ጊዜ የላከቻቸው ፎቶዎች ብቻ ነው። ልክ ቀነኒ ከሞተች በኋላ ፎቶዎቿ ድምፅ እንደሆኗት ፎቶዎቿ እንደወጡት እቺ ልጅ በህይወት እያለው የድረሱልኝ ጥሪ ያቀረበች ፎቶዎቿን ወደ ጓደኞቿ እህቶቿ ላከች። ግን እህቷም ለህግ እንትን አላለችም፣ ጓደኛዋም ሰላምም አላወጣችም። ዛሬ ግን ራሷን ለማዳን ነፍሷን ለማዳን ቆርጣ ወደ ሚዲያ ስትወጣ ሁሉም ጉዳዩን እናውቃለን ምስክር ነን ብሎ መጣ። ምን ዋጋ አለው? ዛሬ ጉዳዩን እናውቃለን ምስክር ነን ብላችሁ ብትመጡ፣ ትናንት ጉዳዩ ላይ ችግሩ ላይ እሳቱ ላይ ባለች ሰዓት ፎቶዋን በላከችላችሁ ሰዓት እሷን ልታዳምጧት የእሷን ፍቃድ ልትጠይቁ አይገባም። ቀጥታ ለህግ ወንጀል ሲፈጸም ያየ ሰው ለህግ ይሄ ወንጀል ነው። ስለዚህ ወንጀል ሲፈጸም ያየ ሰው ለህግ መጠቆም አለበት። ይሄን ሀሳብ ቴንኪው። እሺ ካርሎስ አሁን መቀጠል ትችላለህ። ቴንኪው። አንድ ቃል አውራ። ይቅርታ ካርሎስ ይኸውልሽ፣ እኔ እነሱን በጣም በኃይለኛው ነው እንትን የምላቸው። ያንን ፎቶ የላኩት አልኩሽ እኮ እየፈራው ነው። ስልኬ ከተቀመጠ ፓስወርዱን ያውቀዋል። ስልኬን ከፍቶ ያየዋል። ምንም አይነት ፎቶ እንትን ማድረግ አልችልም። በቃ ጭንቅ ነው የሚለኝ። የት እንደምልከው ሁላ ይጨንቀኛል። ምን ውስጥ እንደማስገባ አንዳንዴ ብዙ አማራጮች ሊኖሩ ይችላሉ፣ ግን አይመጡልኝም የምደብቅበት እንትኖቹን ማለት ነው። ግን እኔ ከደበቅኩት ሌላ ነገር ላይ
የሆነ ነገር ብሆን አይታይም። ቪዲዮዎች አሉኝ። ቪዲዮ ይሄ እያለቀስኩ ምናምን ገባሽ? ይሄ የመታኝ ምናምን ግን አላስቀምጠ ለመቼ ነው ያስቀመጥሽው ብሎ ደግሞ ሌላ ታሪክ ነው። ሳለቅስ ምናምን ግን ከፍቶኝ ነው ብዬ የማለት እንኳን እንትኑ አለኝ ቪዲዮ ማለት ነው። ስም ይሄ ማልቀሱ ምናምን ፓርት ነው የምልሽ እያወራው እንደውም እንደዛ ያደረግኩት ይሄ የቀነኒ ምናምን እንትን ካለ በኋላ ነው ራሴን እስቲ የሆነ ነገር ማድረግ የጀመርኩት ማለት ነው። ቪዲዮዎች እነሱ ቀናቶቹ መቼ እንደተቀረጹ ምናምን እንዳለ ስክሪንሹት ማድረግ እችላለሁ፣ ልክልሻለሁ። ቪዲዮቹንም ልክልሻለሁ ሀቡ ከፈለግሽ ማለት ነው። እነዚህ ፎቶዎች ግን ሆስፒታል ሆኜ ድንገት ነው የላኩላቸው። በቃ እንትን ብዬ ማለት ነው። ይኸው ሊናዬ ወይ ቢኔትዬ የሆነ እህቶች ቢገደሉብኝ ሀጂ ሳይሆን እናንተ ናቸው የገደላችሁት የምትገሏቸው እህቶቼ እንዳትናገሩብኝ ለማንም ብዬ ሚኪ ከአሜሪካ ድረስ ጠበቃ እንትን ብሎ በቃ ቀውጢ ነበረ። እኔ ደግሞ በህመሜ ላይ እነሱን ልመና ነው ያዝኩት። አሁንም አልኩሽ እኮ ተመትቼ ሁላ ነገር ሆነ ሁላ ነገር ሀፕን አድርጎ ዝም ጠፍቶ ሄዶ ዝም ብዬ ነበረ እኮ ፖሊስ ጣቢያ አልሄድኩም። መጣች፣ ሰላም መጣች። ግዴታ አሁን ሳትወጂ በግድሽ እንደዚህ አድርጎሽ ሁላ ንብረት የኔም ንብረት ተዘርፏል መሄድ አለብሽ ግዴታ አለችኝ ማለት ነው። ይዛኝ ሄደችው እሷ ናት። ለምኛት ነበር ነው አንሂድ ብዬ እሷን ራሱ ማለት ነው። ሂደን ፖሊስ ጣቢያ ከሄድን በኋላ ግን እነሱም ያደረጉልኝ ነገሮች ፕሲኮሎጎ ቀጥረው ምናምን በዚህ ፕሲኮሎጎ ምናምን ሳይኮሎጂስት አሉ እንትን ይሉሻል ምናምን ብዙ ነገር በቃ የድሮዋ ሊና ውስጤ ኦልሞስት ተመለስ ገባሽ? ድፍረቱ መጣልኝ ማለት ነው። ከዛ ፖሊሶቹ እሄዳለሁ ሁሌ ነው የምመላለሰው በቃ እንደ እንትን ማለት ነው ከዛ እሄዳለሁ። ይሄ ልጅ የተለያየ ዶክመንት ነው ወይ ያለው አሉኝ። የእሱ የሆነ ዶክመንት የለሽም አሉኝ። የለኝም ነበር በእውነት ነው የምልሽ። ቤት በርብሬ ፎቶኮፒ ያደረገው ራሱ የረሳው አገኘው። እንደውም ያኔ ነው ይሄ ቆርቆሮ የሆነ ሮሌክሶች ኦሪጂናል ነው እያለ የሚሸውድበትን ያገኘሁት። እኔ እሱን ሻንጣ አልበረብር ምንም ያን ያህል እንትን ፎከስ ማድረግ ልጅ በቃ የራሴ ህመም ላይ ነኝ እኔ የነበርኩት ማለት ነው። ሚላኖ ድረስ ድፍረቴ መጥቶ አልኩሽ እኮ ሚላኖ ድረስ ሄጃለሁ ላፈላልግ። ልክ እዛ ድረስ ሂጅ ሚላኖ ነው ሲሉኝ ፖሊሶች ደውዬ እንዳስይዘው። ለምንድን ነው የማትይዙት? ኦንላይን አይደል እንዴ? በስልኩ ለምን አትይዙትም? በቃ የዚህ ሀገር ህግ እኔ ምን ላድርገው? ምን ላድርግ? እዚህ እኮ ሴት ልጅ ሌላ ሀገር እኮ ሴት ልጅ ስትጮህ ራሱ ተሰምቶ ፖሊስ መጥቶ የሚያንኳኳ። እዚህ ግን ጸጥ በቃ በጣም የሞተ የተረገመ ሀገር ነው። በቃ ገባሽ? ብዙ ያለቀስኩበት ሀገር ማይሆን ሀገር ነው ያለው ሌና። አሁን የት አካባቢ እየቀያየረ ዶክመንቱን እየቀያየረ እየተደበቀ ነው ያለው። የሚተባበሩት ሰዎች ደግሞ ሆቴል የሚይዙለት አንዴ ምን ማለት ነው? ዱባይ ነው። ከኢሮፕ አልወጣም። ከኢሮፕ መውጣት አይችልም። አልወጣም ከኢሮፕ። ስለዚህ ኢሮፕ ላይ ነው ያለው ማለት ነው። እኔ የማውቀው ይሄንን ነው እንግዲህ እንደማይወጣ ነው የማውቀው። አልወጣም ነው የማውቀው። ኦኬ ባይዘ ወይ ማለት ነው። አንድ በናገር የምፈልገው ነገር አለ ሊና፣ ይቅርታ። በእንደዚህ አይነት ጉዳይ ላይ ማገዝ የምትችሉት ሌላን ካለ ሰፖርት አድርጓት። በእንደዚህ አይነት ጉዳይ ላይ ግን ማገዝ የማትችሉ ሰዎች ይህ ልጅ ራሱን ነፃ እንዲወጣ ሳይሆን ፍትህ እፈልጋለሁ። እኔ እኮ ደፍሬ እንደዚህ ሲመጣ እኮ ሞትን የምጋፈጣለሁ ብዬ ነው እኮ። እኔ ባይዘ ሀፒ አንድ ነገር ልበል ማለት ነው። ትናንትን ተናግሬ ነበር። ኦፍኮርስ አንቺ በመረጃና ማስረጃ ካልሆነ ብናገርም ላታምኝ ትሆኛለሽ። እኔ ኦርቶዶክስ ነኝ። አስፈላጊ ከሆነም ቪዲዮ ከፍቼ በመጽሐፍ ቅዱስ ልምልልሽ ይችላለሁ። ደውዬለት አምኖልኝ ነበረ። ሚኪ ሁሌ ነው የምትመታት ምናምን። ሚኪ በእናትህ ዛሬ ሰክሬ ስለመጣው እሷው ትንሽ ሞቅ ብላ ነበር ስለመለሰለችልኝ ነው የመታኋት እንጂ ሁሌ የሚመታት ልጅ አለውም ብሎ አምኖልኝ ነበረ። ግን ስማርት አልነበርኩ የዛን ጊዜ ሪካርድ አላረኩትም። ይህንን ያህል ይመጣል አላልኩም። ከእሷ ጋርም ተጣልተን ነበር። ሊና ምንም ነገር እንዳታደርግ ምናምን ብላኝ ብሎክ አድርጋኛለች። እኔን የዛን ሰዓት በልጄ እያስፈራራኝ አንተ አንድ ነገር እንዳታደርግ
ጦሱ ወደ እኔ ነው፣ ወደ ልጆቼ ነው። አንተ በቃ ዝም በል። ለእኔና ለእህቷ ትናንት ገብታ የነበረችው ይናል ለሁለታችን በቃ አያገባችሁ ምናምን ቴክስት አሳይተናለሽ። ትናንት ማታ አይተሽዋል አይደለ? ቴክስቱን ሆነ ነገር ባይደ ሚዲያ ላይ ፎቶ ወጥቶ አደባባይ ኢትዮጵያ ሕዝብ እንዲታወቅ መደረግ አለበት። እንደዚህ አይነት ቆሻሻና ባለጌ ሰው ሚዲያ ላይ ገስት ላይ ተቀምጦ እንደ ምንም እንዳላደረገ ሰው ደረቱን ነፍቶ አንተ ድንጋይ ራስ፣ አንተ እንደዚህ፣ አንተ ጮማ ራስ እያለ እየተሳደበ ከማንም እኩል ገስት ላይ መቀመጥ የለበትም። ይህን ሰውዬ የሚያስተናግዱ ገስት ላይ ያሉ ሰዎች እኔ በምችለው በራሴ አቅም እቃወማለሁ። ቅድም እኔ አምጥቼ ራሴ ቤት አምጥቼ ስንት ስናገሩ ነበር በራሴ ማለት ነው። ስድብ አልሰደብኩትም፣ አልተናገርኩትም። ዘሎ ግን የሆነች ነገር ስናገረው ቀጥታ የሚሄደው ወደ ስድብ ነው። ቀጥታ የሚሄደው ከገዝቶ ወደ መውረድ ነው። ስለዚህ እንደነዚህ አይነት ቆሻሻ ሰዎችን ሚዲያ ላይ ፎቶቸው ይውጣ። የኢትዮጵያ ማህበረሰብ ይኸው ማገዝ በሚችሉት አቅም ስዊድን ላይ ያሉትም ኢሮፕ ላይ ያሉ ሰዎችን ይህን ሰውዬ የሆነ ያዘነላት ልጅ እንባዋን ያየ የመደብደቧን እንደዚህ ያሳበጣትን እንደዚህ እስክትሆን ድረስ ያደረገት የሆነ ሰው ያዘነላት ፍትህ ሊያስገኝላት ይችላል። ሚዲያ በጣም ቀላል ነገር አይደለም። ሚዲያ በጣም ኃይል አለው። ባይዘዊ ቀላል አይደለም ሚዲያ። እንደነዚህ አይነት ሰዎች ግን ፎቶ በአግባቡ መውጣት አለበት። ቁጭ ብሎ ገስት ላይ እንደማንም ምንም እንዳላደረገ ሰው ቁጭ ብሎ ደረቱን ነፍቶ የሚያወራበት ታይም አይደለም። እዚህ ገስት መጥቶ ሊያስረዳ ሊያብራራ መሞከር እንኳን አያስፈልጉም። እንደዚህ እሱማ ግድ ነው። የሚነጋገረው ንግግር ራሱ በጣም የሚያስጠላ ሰው ነው። ካርሎስ ከሁለቱም ወገን መስማት ሰምተናል። ሀቡዬ ሰማን አይደለ? ብዙ ነገሮችን ከዛም ከዚህም አይተናል፣ ሰምተናል። ጠርተን እዚህ ጋር ማናገራችን ትክክል ነው። እሱማ ልክ ነሽ። እሱማ ግዴታ ነው። ከሁለቱም አሁን ነው የት ነበራችሁ? እሷ ስትደበደብ እኔ ያልገባኝ ነገር አሁን እዚህ ጋር ዛሬ ምስክር ነን እንዲህ ነን ብላችሁ የመጣችሁ ሁላ ተደብድባ ፎቶ ስትልክላችሁ ለምን ለፖሊስ አላሳወቃችሁም? እኔ ዛሬ ትናንት ነው የሰማሁት አይደል? እኔ ሚዲያ ላይ ድምፅ ሆናለሁ። ማድረግ ያለብኝን እኔ ያውቃለሁ። ፎቶ አለጥፌ እሱንም ፎቶ ለጥፌ ቪዲዮ ሰርቼ የትም ቦታ ያዩት ሰዎች ባሉበት ቦታ ለህግ አካል እንዲጠቁሙ ድምፅ ሆናለሁ። ስለተደበደበችው ስለሌላው ጉዳይ አይደለም። ስለ ማጭበርበሩ ሙሉ ማስረጃ ሲኖር እሱንም ኢትዮጵያ የሚገባ ከሆነ ሲገባ እንዲጠይቅ ኢትዮጵያ ለህግ አካላት አስተላልፋለሁ። እኔ ማድረግ የምችለው ይህን ነው። እናንተ ግን ትናንት ስትሰሙ የዛሬ 7 ወር ተደብድባ ፎቶ ስትክላችሁ ለምን ድምፅ አልሆናችሁ? ጓደኞቿ ለምን ለህግ ለእሷ አትናገሩ ብላል? እሷ አትናገሩ ብላችሁ ብትሞት አትጸጸቱም ነበር? ሳትሞት ዛሬ ሚዲያ ላይ ራሷ በነፍሷ ስለመጣች ነው። ራሷን ችላ በህይወት ስለመጣች ነው። ፎቶዎቹ ባይኖሩስ ኖሮ እንዴት ነበር ድምፅ ምንሆናት? ቀነኒ ከሞተች በኋላ ፎቶዎቿ ነው ድምፅ ሆኗት። በህይወት እያለች የላከቻቸው ፎቶዎች ነው ድምፅ ሆኗት። የሰው ልጅ በህይወት እያለ ፎቶ ከላከ የድረሱልኝ ጥሪ ነው። እቺ ልጅ የድረሱልኝ ጥሪ አቅርባ ነበረ። ምንም አላረጋችሁ። ዝም ብላችሁ ዛሬ ራሷ ቆርጣ ሰንጥቃ ከወጣች በኋላ ነው ለምስክርነት የመጣችሁት። ስለዚህ እናንተም ራሳችሁን ጠይቁ። እኔም አቡ ባይዘዌ እንደ አንቺ እኔ ዛሬ ነው የሰሙት ይህን ኬዝ። እኔም እንደ አንቺ ዛሬ ነው የሰሙት። ልጁን ግን በኃይለኛው የተለያየ ላይቭ ላይ ከፍቼ ልጅ እንዲሳደድ አድርጌያለሁ። በምችለው አቅም ያሉትን መረጃዎች አሰባስቤ ከዚህ በፊት ራሱ የገዛ ፍቅረኛውን እንደገደለ ሰምቻለሁ። መረጃ ፎቶዎች ተልኮልኛል። ሚዲያ ላይ ከዚህ በፊት የነበረች ልጅ ኤክሱን የገደለ ሰው እኮ ነው ይሄ ሰው ማለት የገዛ ፍቅረኛውን ከዚህ በፊት ልጅ እያላት ለምንድን ራሷን ያጠፋችኋል ነው እሱ ነው ምንድን ራሷን ያጠፋችሁ በሱ ምክንያት ነው የሞተችው። እጁ ላይ ደም ያለበት ሰው እኮ ነው ይሄ ሰው ማለት እኮ እንዴ። በልጅ ምን ሆኗ ነው የሞተችው ሲባል ልጇን ገብግባት ገደለች። የትኛዋ እናት ነች ልጇ አቃጥላት ራሷን የምታጠፈው? የመለሰው መልስ ራሱ ሲጠይቅ ልጁ ወንድ ነው ሴት አይደለም። ሁለተኛ ነገር ደግሞ እርግጠኛ ባልሆንበት ነገር ገደለ ስትል ራሱ በእጁ ሲገል ነው ገደለ የሚባለው። ምክንያት ነበር ሌላ ጉዳይ ነው። ምክንያት እንደነበረም እርግጠኛ አይደለንም። አሁን እርግጠኛ ስለሆንበት ብቻ እኔ ቤት ስለሚወራው ነገር ኃላፊነት ስላለብኝ ነው። እኔ የምንም ነገር ያለ ማስረጃ ሲወራ ደስ አይለኝም። እኔ ማስረጃ ያለኝ እናትየው ራሷን እንዳጠፋች ነው። ከማጥፋቷ በፊትም ቮይስ ልካለች። በቃኝ ኑሮ መረረኝ በቃኝ ብላ የላከችውን ቮይስ ልከውልኛል እህቱም እሱም። ስለዚህ አንድ ሰው ገደለ የሚባለው ሲገል ነው። ፍርድ ቤት ገዳይ ብሎ ሲወስነው ነው። እሱም ምክንያት ሆኖም ሊሆን ይችላል። ዝም ብለን በእኔ ቤት ሚዲያ ላይ የማንም ሰው ይሄ ሰው ተጠያቂ የሚሆነው አሁን ላይ ማስረጃ ያለን ስለ ሊና ብቻ ነው። ስለ ሊና እናውራ። አሁን ወደ መፍትሄው አንድ ሀሳብ ልስ ለምን ወጡ ያንቺ የሆነ ሄዳለ እኮ ጨረሰ። በቃ አንድ ያስጨርሱኝ። ቅርታ እሺ። የራስሽ የሆነ አካሄድ አለ፣ ግን እንደ ሀሳብ የመጣልኝ ነው የምልሽ።
አሁን ትናንትና አንዴ ዱባይ እሱማ ዱባይ ሄዷል አምልጧል የሆነ ነገር ብዙ ነገር ሲባል ነበር እዚህ ቤት ውስጥ እህቱ ስዊድን ያለችው ማን ነው ዱባይ ያለው ዝም ብሎ ኮመንታተር እኮ ነው ያሉት እህቱ ያለችው ስዊድን ራሱን ማን ነው ዱባይ ነው ራሱ ሶሪ እህቱ እንደውም የሄደበትን አላውቅም ያለችው ከወንድምሽ ጠይቀሽ ጀርመን ካለው ወንድምሽ ጠይቀሽ ወይም ደውለሽ አምጪውና ወንድምሽን የሄደበትን ንገሪን አንቺ ከኛ ጎን ከሆንሽ እውነተኛን መተባበር ብትፈልጊ ከሆነ አልኳት እሷ የሄደበትን አላውቅም ያለችው ራሱ ነው ወደ ሀገር የተመለስኩ ሲል ሀገር ከየት ነው ስለው ስዊድን አለ ኦኬ ወይ ስዊድን ወይም ኢትዮጵያ የሚጠቀምበት ዶክመንት ሌላ ስለነበረ ስሙ ሌላ ስለነበር ኢትዮጵያ የነበረው ስሙ እሱን ደግሞ የምታውቀው እህቱ ናት ገባሽ አሁን ይሄንን መስጠት አለባት አበበ የሚለው ነው ኖ ትክክለኛ እሷ ያመጣችበት የእሱ ስም እዛ የሚጠቀምበት የነበረው እዛ ሀገር የሚጠቀምበት የነበረው ስሙ ቆይ አንዴ ይቅርታ ካርሎስ የሚባለው ልጅ እናቴን ሸርሙጣ እያለ ሲሰድብ ነበር ብላ ሳራ ስክሪንሻት አድርጋ ላከችልኝ። እኔ ደግሞ ተሳዳቢ ቤቴ እንዲገባ እኮ ገብታ ተሰዳድባ ነው ራሷ ናት እኮ የገባችሁ። ለምን ገባች? እኔ አሁን ላለመሰደብ ትናንትና ለራሱ 200 ሰርቻለሁ እንዲያውም አጀንዳ አይቋረጥም ያለች አልነበር? የራሷ ገስ ላይ ይቅርታ አቋረጥኳችሁ እንጂ እንትና ሳራና ሀጂ በየቦቱ ላይ ሙድ የያዙ ነው ያሉ ራሳቸው ለስማቸው ለማጥራት ሙድ አይደለም። ራሷ ሳራ $200 ሰርቼ ወጥቻለሁ ይሄ አጀንዳ አይቋረጥም ያለች አልነበር? ሰምቻታለሁ እንደዛ ስትል በጆሯችሁ ሰምታችኋል? ኦፍ ኮርስ የእንትና ቤት ላይ ስክሪንሾት አለ ከማ ወይ በዚህ ሲሪየስ ጉዳይ ላይ እሷ አስቡት እኔ 200 የሰራሁትን እሷ ስንት ሺህ እንደሰራች ምናምን ያለች አልነበር? ማንን ራሷ እኔ 200 ሰርቻለሁ እሷ ስንት እንደሰራች ይሄ አጀንዳ አላቋረጠውም እያለች ነበር። ራሱ ሊና በጣም ብዙ ሰራች ምናምን ለማተባችሁ መስክሩ። እዚህ ኮሜንት ላይ ያላችሁት የነበራችሁ ላይፍ ላይ ለማተባችሁ መስክሩ አላለች? የትናንት የተገኘሽው ጊፍት አሪፍ ስራ ሰራ ምናምን ብሩንም ገብታ አይተዋለች። አሁን ምንድን ነው የት ነው? እኔ ኢትስ ኦኬ ሳራ እሺ ነይ። እኔ ካርሎስ ተሳደበ ስላልሽው እናቴን ሸርሙጣ ብሎ ሰድቧላልሽ። ይቅርታ ቃሉ ራሱ ካፌ ስወጣ በጣም ይቀፈኛል። እዚህ ጻፉን ሳነብ ነው አላወቅኩም ነበር። አሁን ነው ሜሴጅሽን ካየው ዋሌ ጠይቋቸው። አንቺም ያልሽው ነገር አለ። ስለዚህ ነይና መልስ ስጪ ፕሊዝ። ቴንክ ዩ። እኔ ለሀቀውን ቆሙ ጋይስ ማለት ነው። ሺዝ ማይ ፍሬንድ ቲክታክ ላይ አውቃለሁ። እንጻጻፋለን፣ ሳፖርት እንደራረጋለን አውቃለሁ። በህይወቱ ሲሆን ግን ህይወት እናንተን ለየብቻው ገባችኋ? ቅድም ደግሞ ብላለች ራሷ ገባችኋ? ያስተላው ባልት በጉዳት ስትለዋለች። ሲጀመር ስለ አባቴ ስለ ፋሚሊ ስለ እኔ ብዙ ስትለዋለች። ግን ትሳደብ ይውጣላት፣ ስድብ አይለጠፍም። ይዞሽ ሊና መጥፎ ጊዜዎች አልፈሻል። አሁን ምንም በቃ እኔ ያዝኩትን እግዚአብሔር ብትይዥ ጥሩ ነበር። ለመስልሽ ይኸውልሽ እኔ 2 ሰዓት ዳዊት እየደገምኩኝ ነው። እስኪ አንዴ ሊና አንዴ ልከውልኛል። ልስማው ሊና አንዴ ፕሊስ እናት። ስራ ቦታ ነኝ መውጣት አልችልም ላኪልኝ ምንድን ነው አለች። ልላክላት ይህንን ይህ በሴት ልጅ ጥቃት መቀለድ ነው የሚሆነው። እዚህ ጋር ሉና እንደዚህ ተጎድታ ቆስላ መታ ስለ እንደዚህ አይነት ነገር ማውራት በጣም ነው የሚያሳፍረው በእውነት። ያውም ሴት ወንድ እንኳን ቢያላግጥ የሴት ህመም አያመውም ይባላል። ሴት በጣም ነው የሚያሳዝነው። ሊና እየተናገርሽ ነው ያቋረጥኩሽ ቮይሱን ለመክፈት ብዬ ይቅርታ። ቴንኪው ለላክሽልኝ ሊና። ቀጥይ ማሬ። አይ ምንም እሷ እንደማትተወኝ አውቃለሁ። በጣም በቃ ይሄ የውስጧ እንትን ነው። በቃ ያስደስታታል መሰለኝ። ትስደበኝ ምን ትበለኝ ከተባልኩት ነገር በላይ ምንም ልትሰድበኝ አትችልም። እርስ በርሳቸውም እንዴት እንደተባባሉ እንዴት እንደተወራረዱ የታየ ነገር ነው። ምንም ጨምልቅልቅ ብሎ አድርገውታል ሁሉ ነገር። ስድቡ ምኑ የሚባለውም አይባለውም ተብሏል። ምንም ብትይ የትን ቤት ገብትሽ ሲደክምሽ ሜቢ ትተኛለሽ ወይ
እመብርሃን እዛ ትይዝልኛለች እንጂ ሌላ ምንም ልልሽ አልችልም። አይዞሽ አይዞሽ፣ እኛ ህመምሽ ሀሞናል፣ እኛ ድምፅ እንሆንሻለን። እኔ ፎቶውን የእሱንም ያንቺን መለጠፍና ያደረሰብሽን ጉዳት አሳያለሁ። እሱን ደግሞ ባዩበት የትም ቦታ ጣሊያን የሚኖሩ ኢትዮጵያውያን እንዲተባበሩ ለህግ እንዲጠቁሙ የትም ቦታ ካዩት እንዲያመለክቱ እንትን እንላለን። ዘቡዬ እኔ እናት አመሰግናለሁ። እኔ ውድ ክበሪልኝ። ጋላሪ አፕዴት አደረገ እና ድምፅ እንሆንሻለን። ሌላስ ምንድን ነው እንድናደርግልሽ የምትፈልጊው ማሪ? ቅርትዬ ሊናዬ እንዳልሽው ባለበት እንዲያዝ ኢትዮጵያም የትም ሄዶ የትም ማለት ይሄ ሰው ከዚህ በኋላ ምንም ነገር ቢያደርግ ሰው ከመግደል ወደኋላ አይልም ከዚህ በኋላ ማለት ነው። በዚህ ልክ ደግሞ እንደውም በጣም ደካማ ብሎ ያሰባት ሴት ነኝ ጉዱን ያወጣሁት እዚህ መጥቻልል ቁሜ። ስለዚህ ማንም የእሱ ተባባሪም እንዳይሆን ባለበትም እንዲያዝልኝ ነው የምፈልገው። ባለበት እንዲያዝልኝ፣ እንዲጠቁሙኝ፣ እንዲነግሩኝ ነው የምፈልገው። ለምን ቅጣቱን አግኝቶ መውጣት ያለበት ሰው ነው። በዛውም ለእሱ መማሪያ ነው የሚሆነው። የጸጸት ጊዜ የሚባል የክሱን ወረቀት ካርሎስ ይቅርታ አላስገባህም። እኔ አጸያፊ ስድብ ከሴት ጋር የሚሰዳደብ ሰው ያቺ ሴት ማንም ትሁን ማን የሰው እናት ከሚሰድብ ሰው ቤቴ ማስገባት አልፈልግም። ይቅርታ አድርግልኝ እሺ። አላወቅኩም ነበር ስትሰዳደብ እንደቆየክ። አንድ ሰው ምንም ባለጌ ቢሆን እናት መስደብ የለበትም። እናቷን ልትሰድብ አይገባም። እራሷን እንደፈለግ ስደባት። ሳራ ግን እናት መስደብ እናት መስደብን አልደግፈውም። እናት ነኝ እኔም እናት አለኝ። ሷም ሶሪ። አዎ። እና ብዙ የተበደሉ ሰዎች ብራቸውን የተዘረፉ ሰዎች ላይም እመጣበታለሁ ብለሻል። እዛ ላይ አሁን ሀሳብ መስጠት ከቻልኩኝ ደስ ይለኛል። ስጪ ነው የዛኔ የውልሽ እኔ ስራና ክህሎት ሚኒስቴር ኢትዮጵያ የገባው ጊዜ በየ3 ወሩ ኢትዮጵያ ሄዳለሁ ለስራ ጎብኝቼም እንዲሁም ሚዲያ ላይ የምትሰሚውን ህገወጥ ደላላ ምንም አይነት ነገር ማስረጃ ሲኖርሽ ወደ እኛ አስተላልፊ ተብያለሁ። እኔ ማስረጃ ከተላከልኝ ማስረጃውን ለህግ አካል መስጠት ብቻ ነው፣ ማስተላለፍ ብቻ ነው ከኔ የሚጠበቀው። ትክክለኛ ነገር ከሆነ ይሄ ልጅ ኢትዮጵያ ሲገባ ይያዛል። ገባሽ? ማስረጃ ነው የምፈልገው እኔ። አንቺ ግን ተናገሪ። ማስረጃው ግን ደረሰኙ ግን ማንንም ቢነካ እየተላኩልኝ ያሉ ደረሰኞች ማንንም ቢነካ እኔ አይመለከተኝም። ማለት ይቅርታ አድርጊልኝ፣ የአንቺ ቤተሰቦችም አባትሽም ሆነ አክስትሽ ማንም ሰው የተሳተፈበት ነገር ካለ እዛ ላይ እንዳትቀየም። ሙሉ ሚደርሰ ጋ የገባ ነገር የለም፣ አባቴ ጋር የገባ ነገር የለም። ራሴ ስጥልኝ ብዬ ላኩት ከሆነ በስተቀር እንጂ ሌላ በስራ ምናምን በሚለው ራሱ በኔቨር እመኝ እኮ በቤተሰቦች የገባ ነገር ካለ የትኛው የሚመጣ ደረሰኝ በሱ በኩል እሱ አካውንት ሰጥቶ የገባበት ደረሰኝ ኢትዮጵያ ያለ አካል ማንም ይሁን ማን ይጠየቃል፣ ያግለሰብ። ገባሽ? ስለዚህ እንትን እንዳትኝ። ሀቡዬ ትናንትም የበላሁት ብር የለም ሲል ነበረና እኔም የተላከልኝ ስክሪንሹት አለ ማቃቸው እሱን የበላቸው እና እመልስላቸዋለሁ ጊዜ ስጡኝ ምናምን እያለ እሱ ደረሰኝ ነው የምፈልገው። ስክሪንሹት ቴክስት የህግ አካል አይቀበልም። እኔ የምፈልገው ደረሰኝ። ኢትዮጵያ ግን ስሙ ሌላ ነበረ። እሺ ስሙ ሌላ ነው፣ በሌላ ስም ነው እኮ ይኸውላችሁ፣ በራሱ ስም መጥቶ ከጣሊያን ጠፍቶ ስዊድን ሄዶ በሌላ ሰው ስም እና በኤርትራዊ በሚል እንትን ነው ከይዞን የሰጠው። እሱን ደግሞ የምታውቀው እህቱ ናት። ገባኝ። ይኸውልሽ ልንገርሽ አንድ ነገር። አሁን ለምሳሌ ሀጂ እከሌን ወደ አሜሪካ ወስደሃለው ወይንም ጣሊያን አመጣሃለው ብሎ አንድን ሰው አካውንት ነምበር ሰጥቶ ከሀጂ ስልክ ቁጥር አካውንት ነምበር ተሰጥቶት ያ ሰው ተቀብሎ ገንዘብ ካስገባ ያደረሰኝ ይሆናል። ያ ግለሰብ ይጠራና ይሄ ገንዘብ ወደ አንተ አካውንት በምን ጉዳይ ገባ፣ ለምን ገባ ተብሎ ይጠየቃል። ገብቶሻል? ስለዚህ በራሱ በሀጂም ባይሆን በማንም ሰው ቢሆን ይህንን ገንዘብ የተቀበለው ያ ግለሰብ ይጠየቃል ነው ምልሽ። ይህ ሰንሰለት ነው፣ የተያያዘ ነው። ሁሉም በህገወጥ ዝውውር የተነካካ በሙሉ ይጠየቅበታል። አካውንቱ ስር የገባ ገንዘብ ለምን ገባ ተብሎ ይጠየቃል ያ ሰው። ገባሽ? እነዚህ እኛ የምንፈልገው ምንድነው? ደረሰኝ። ያ ደረሰኝ ግን ያ ገንዘብ
ያንን አካውንት ነምበር የተቀበለው ከሀጂ መሆን አለበት። ያ ሰው ሲያመጣ ይኸው ሀጂን ይላከልኝ፣ ይኸው የላከበት ማስረጃ ዋትሳፕ ላይ ይኸው ቁጥሩ የሀጂ መሆኑን አረጋግጡ፣ ይኸው የሰጠኝ አካውንት ነምበር ብሎ ከደረሰኝ ጋር ካመጣ እሱ ለእኛ በቂ ማስረጃ ነው። ኦኬ አሁን ለምሳሌ እኔ ገብርኤል ደግሳለሁ በየዓመቱ ማለት ነው። ስደግስ ግን እዛ ቤተክርስቲያን ውስጥ ተደግሶ ነው የሆነ የኔ ቢጤ ምናምን የሚበላው እና በየዓመቱ 1,000 ዩሮ ልካለሁ። እሱም ላክልኝ ብዬ ሰጠሁት ለሱ ነው። ለምሳሌ እሱም እንትን ይላል። አይ አይደለም። ለምሳሌ እኔ ወደ ጣሊያን መሄድ እፈልጋለሁ፣ ሀጂን ውሰደኝ አልኩት። ከዛ እሺ በዚህ አካውንት አስገቢ አለኝ። ያንን አካውንት ወስጄ ገንዘብ እንደገና ደግሞ አካውንቱ ቄስ ናቸው ለአባ ነው እኔ የማስገባው። እሱ አይመለከትም። ተናገሪ፣ መናገር አልፈልግም። በህገ ወጥ የሰዎች ዝውውር ወይም ገንዘብ ያጭበረበራቸው ሰዎች